ለምንድነው ደስ አለን? ቆሟል እንዴ? እኔ ብሎ ያ ነገር እኮ ሱሪ አያቆም ሱሪውን እንትን ጥሶ አይደል እንዴ? ሱሪ ውስጥ እኮ ነው የሚቆመው አይደል እንዴ? ሱሪ ውስጥ አይደል የሚቆመው? እንዴት ነው ሱሪ ደራረብ ካልደራረብ ያ ነገር እኮ ከሰውነት የሚመጣ ነገር ነው። እኔ እኮ ጅል ነገር ነው የሚያስበው ልበል ብሩኬ ኦሆሆሆ ያ ነገር ችግር አመጣ። አይ ብሩኬ ሀይሚዬ ንጉስ ቀብራራው እኛን ማነጋገሪ አድርገዋል። እንግዲህ ትዙ ያ ነገር እያለች ትላንትና ማታ ባይዘይ ትላንትና ነው ቆርጬው ያስቀመጥኩት ማለት ነው። እንደዚህ በጣም ነበር የሳኩት። ቢስሚላይ ዛፍ ቤቱም እንደዛ ነበር። በጣም ነበር ፈኒ የሚያደርገው ማለት ነው። ከምር በጣም ነው ያሳቁኝ ማለት ነው። ለምን ይሄ ያመጣው ፕራንክ ለአንድ ቀን ቢሆን ኢትዝ ግሬት፣ በጣም አስተማሪም በጣም ያስቃል። ሲረዝም ደግሞ ይደብራል። ለምን መሰላችሁ? የሀይሚዬ ፎቶ እየተዘገዘቀ ነው። ላይክ አታ የጨረቃ ፋሚሊ ከጨረቃ ወደ ጨለማ ላይክ እና የሆነ የሴትን ሞራል የሚነካ ነው። ባይዘዊ ፕራንኩ ቢቋረጥ ኢትዝ ግሬት ነው። ሌሎቻችሁ ደግሞ እኔ ጋር የምታችሁ ምትሳደቡ አላችሁ። ምን ሆናችሁ ነው? ኦ ማይ ጋድ። እና ሌላው ደግሞ ሳላደንቃት የማላልፈው እሷም በመከተሌ አም ቨሪ ሃፒ ማለት ነው። ማናት? ሀይሚቲ ስዊት፣ ሀይሚቲ ፕሪንስ፣ ሀይሚቲ የኛ አንደኛ ሪል ነው። ለሚዲያ ሁሉ ቲቸርስ፣ ለመዳም ቅመሞች ቲቸር፣ እኔን ለሚሳደቡ ሪል ነው። አስተማሪ ናት። በቃ የሆነ አንዳንዴ እኮ ወዶቼ ብሩክን ብንወደውም ብናከብረውም ወንድማችንም ሁላችንም የሆነ ነገርን እንደ ወንድነት ማሰብ አለብን። እንደነገርኳችሁ ሀይሚዬን በጣም እወዳታለሁ። ብሩክን ኔቨርስ አልጠላውም። በጣም ደጋፊው ነኝ። ገባችሁ? ጨዋ ወንድ ነው። ግን ፈርስት ሌዲ የሚባል ነገር አለ። ፈርስት ሌዲ ማለት ስለዚህ ጉዳይ ዲስከስ ማድረገው ሀይሚዬን ብቻ አይደለም፣ ብዙ ሴቶች ማለት ነው እኔ ጋር የምትሳደቡ። ዌክ አፕ መጥቼ የላችኋለሁ በጠዋቱ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች እንዴት ናችሁ? ሰላሙ ናችሁልኝ? ሰላማችሁ ባላችሁበት ብዝት ይበልኝ ውዶቼ፣ ማሮቼ፣ ፍቅሮቼ። ብሩኬ ግን ምን ሆኖ ነው? እኛንም አስኮረኮመን ማለት ነው። ከምር የሚሳደቡ አሉ፣ ዲሌት እያረኩ። አንዳንድ ደግሞ የምወዳቸው እህቶቼን ኮሜንት በተቻለ መጠን አሁን በድምፅ ልመልስላቸው ነው። ግን በጣም የሚሳደቡ አሉ። እሺ ያረቢ ጉድ መጽውና ፕራንኩ ቢቀጥል ቪዋቸውም ጥሩ ነው። ኢትስ ግሬት ይቀጥል። አንዳንዴ ውዶቼ ያቁሙ አይደለም። ዛሬ ላይ እንደውም ሀሳቢን ቀየር ያለው ለምን እኛ ባልነው አይደለም ብሩኬ ይህን ፕራንክ ቢያቆም እኔ ደስ ይለኛል። ግን ዘር ለገበሬ ባለችው አይደለም። እሱ ይቀጥላል። እኔ ደግሞ ለስደት እህቶቼ ለምወዳቸው ብዙ ሪያድ ውስጥ ማለት ነው፣ እንደዚሁም ደግሞ ለብዙ እህቶች ሀይሚዬ አርያ ትሆናለች። እኔ ደግሞ የራሴን አስተያየት እሰጣለሁ። እንዳያችኋት አሁን ትዙ እየሰጠች ነው። የሁላችንም ሀሳብ የተለያየ ነው። እዚህ ጋር ብሩክንም ሀይሚዬንም መሳደብ ሳይሆን አስተያየት የሚሰጥበት ፕራንክ ነው ይሄ ነገር። ይሄ ማለት ምንድን ነው? ለሴት ልጅ የክብር ጉዳይ ነው። ገባችሁ? አሁን እኔ የሚሳደቡኝ ባላቸው ቤት የሆነ ቁጭ ብሎ የሚያድጉ ናቸው። ሽማግሌ ተረጋግተው ከወለዱ በኋላም ይደርሳል ቁጭ ብሎ ማደግ። ዩ አንደርስታንድ ላይክ። እና ወደ ራሳችሁ ተመለሱ። ስድብ አቁሙ። እዚህ ጋር ብሩክን እየተሳደብኩ አይደለም። ሌላው ደግሞ ምን አለ መሰላችሁ? ይቅርታ አንድ እህታችን ጠፍታለች። ማሞ ኤምኦኤን በጣም ወላሂን ነው የምላችሁ። በጣም ነው ማስባት። ለምን በጣም መልካም ልጅ ናት። አላ ባለችበት ጥብቃት ሀገር ሄዳ ሊሆን ይችላል። ብሩክና ሀይሚዬን በጣም ነው የምትወደው። በጥሩነቱ ጊዜ ግን እቺ አዩ ማለት ነው። አዩ እየሰማሽ ነው? ዩ አር ሊስን ማይ ቮይስ። አዩ እና እሷ ግን የብሩክ ናቸው። በቃ ብሩክን የተናገረ ወላሂ ነው የምላችሁና አዩጆ አህሚት እንዳይሆን አኪት ትሰሚኛለሽ። ባሰሚኝም ቤትሽ ሄጄ ነይና አዳምጪልሻለሁ። እና ደግሞ እንደዚህ እየተወራ ሀሚት የለም፣ ያው ይሰማል ሁሉም። ምን ላችሁ ፈልጌ ነው፣ ብሩክን ሲናገሩ አትወድም ማለት ነው። ሪቪው ነው የምነግራችሁ። በጣም ይከፋታል። እዚህ ጋር አዩዬ ያልሽውን እስቲ ቆርጬ ነው ያመጣሁት። የብዙዎቹ ጥያቄና እኔንም የሚሰድቡኝ ሪዝን ስለሆነ ሽማግሌ ምናምን እነሱ የራሳቸው የሆነ ፕላን ይኖራቸዋል። ገና ልጆች ናቸው። ሀይሚ እና ብሩኬ አንድ ላይ ስላሉ ከሆነ እነሱ ያወሩበታል። እኛ ሀሳብ ሰጥተናል ግን
እኛ ስለለፈለፍን አይደለም። ብሩኬ ደግሞ ትንሽ ጊዜ ቢቆይ ያረገዋል፣ ሁሉንም በክብር ብሏል ብላለች። ትክክል ነው። አዩዬ የምወድሽ የማከብርሽ እህቴ፣ ስለ ሽማግሌ ያወራው ማመሰለሽ ሀይሚዬ ሽማግሌ ላክ፣ ቤተሰቦቼ የምታከብርና እኔ የምትወደኝ ከሆነ ሽማግሌ ላክ ብላ ሀይሚዬ ያወራችሁ። ስለዚህ እኔ ደግሞ ዲስከስ አረኩ። ገባሽ? ዲስከስ አረኩ። ገና ልጆች ናቸው ላልሹ ደግሞ ትክክል ነሽ። እናንተ አካባቢ እስከሚያድጉ ወንድ ቤት ሊቀመጡ ይችላሉ። እኛ አካባቢ ደግሞ እንደዛ የለም። ዩ አንደርስታንድ? እንደዛ ነው ማለት ነው ልዩነቱ። እና አንዳንዴ ስለ ሽማግሌ ማወራው እኔ አይደለሁም ያወራሁት፣ ሀይሚዬ ናት ያወራችሁ እንጂ ስለ ሽማግሌ ማውራት ብፈልግ ያኔ ሀይሚዬና ብሩኬ አንድ ላይ ሲሆኑ እልል ብዬ እኔ ነኝ እኮ እየጨውኩ ደስ ያለኝ በዛ ሰዓት አወራ ነበር። ሌላው ደግሞ ዶቼ ማሮቼ ፍቅሮቼ በዚህ ስድብ ነው በብዛት ለምን ሽማግሌ ትያለሽ ለምን ትያለሽ ለምትሉኝ ነው። እኔ አይደለሁም ያልኩት ሀይሚዬ ናት አንደኛ ነገር። ሁለተኛ ነገር ደግሞ መጀመሪያ እልል ብለሽ የተቀበልሽው አንቺ አይደለሽም ወይ? ዩዩም ብዙዎቻችሁ ብላችሁኛል። እሱ ደግሞ ለእናንተ መልስ ልስጣችሁ። ብሩኬ ማለት ጨዋ ወንድ ነው። ብሩኬ ማለት ለሴቶች ክብር ያለ ወንድ ነው። ገባችሁ? ሀይሚዬ ትወደዋለች፣ ታፈቅረዋለች። ሄዳለሁ ሲል እንኳን በፕራንኩ እንዴት ነው የምታለቅሰው? ገባችሁ? ስለዚህ ለሀይሚዬ ደግሞ ያስብላታል። ብሩኬ ማለት ለማንኛውም ሴቶች ያስባል። ብሩኬ ማለት ለሴት ልጅ ክብር አለው። ስለዚህ ብሩክና ሀይሚ አንድ ላይ ሲሆኑ እልል ብያለሁ። ግን አመታት እንዲያስቆጥሩ አይደለም። አመታት አስቆጥረው ቢወልዱ ዚስ ኖ ማይ ቢዝነስ፣ ሽማግሌ ሳይልኩ ማለት ነው። ግን ለእህቶቼ እኔ ማለት ነው እኔ ሀይሚዬንም ብወድ እኔ እዚህ ጋር ማስተላልፈው ሀይሚና ብሩኬ ተነጋግረውን ቢሆኑ እኔ እንደ ራሴ ነው ማስተላልፈው። ገባችሁ? አንድ ሴት እንደኔ ሆና ህይወት ብትይዝ ህይወቷ ያማረ የሰመረ ይሆናል። መኪና ቤት አይደለም ፍቅሯ የተሟላ ይሆናል። ሪቪው ነው የምነግራችሁ። እዚህ ጋር እኔ ሀይሚዬ ላይ ተደርቤ አይደለም። ቴንኪር ሀይሚዬን አደንቃታለሁ። ስማርትና ጀግና ስለሆነች ለብዙዎቹ አሪያ ስለሆነች እንጂ ውዶቼ፣ ማሮቼ፣ ፍቅሮቼ ስለ ሽማግሌ ዘር ለገበሬ ሳይሆን ያወራችሁ ሀይሚዬ እኔን ከወደድከኝ ቤተሰቦቼን ካከበርክ ብላን የሸረተችው። ስለዚህ በዛኛው ነገር ደግሞ ዲስከስ ማድረግ እፈልጋለሁ። ውዶቼ እዚህ ጋር እኔ መቃወም አልነበረባችሁ። ስማርት ብትሆኑ ለመሰላችሁ እኔ በበኩሌ እንደዚህ አይነት ዲስከስ እኔ ህይወት ይዣለሁ እዚህ ሀላስ ስለ እኔ አይደለም። አልሐምዱሊላ ግን በ22 ዓመት የ23 ዓመት ልጅ ትዳር ፈላጊ ናት። ቲክቶክ ላይ ትዳር ፈላጊ ናት። ትዳር ፍቅረኛ ነበረኝ በዚህ ምክንያት ተለያይተናል። በ22 ዓመቷ ማለት ነው። በ23 ዓመቷ ይህን ሬት ለምንድን ነው? ሁላችንም እናታችን ቤት አልተማርንም። ግን እንደዚህ አይነት ዲስከስ የለም፣ እንደዚህ አይነት ውይይት የለም። ዩቲዩብ ላይ አታ ቲክቶክ ላይ እንደዚህ አይነት ነገር የለም። ከሆነ በኋላ ነው። እኔ በሩታ ጊዜ ብዙዎቹ ናቸው የሚኮረኩሙኝ። እኔ ሉሉ ላይ ይሰቀላለሁ። ሪሊ ሆነ ምነጋቸው እነዚህ ሁሉም ያውቁኛል። እኔ ሚዲያ ላይ 5 ዓመት አሁን ነው እኔ ቢዚ የሆንኩት። እንደዚሁም ደግሞ ኦ ማይ ጋድ ዙም ታቀኛለች። ትዙም ዛሬ ላይ ነው ብዙም ቤታቸውን ያልዞርም እንጂ ትዙም ሁሉም ያውቁኛል ሚዲያ ላይ እስካለው ድረስ ማለት ነው። እኔ ወደ ራሴ ቻናል ፎከስ አላደረግም። ግን በብዛት እኔ ዲስከስ ደስ የሚለኝ ከሚዲያ ጀርባም ራሱ ዲስከስ እንደዚህ አይነት ነገር አይላይኪ ትወዳለሁ እንጂ እኔ ለሀይሚዬ ተደግፌ አይደለም። ብሩክን ጠልቼው አይደለም። ብሩክ ማለት ስማርት ነው፣ ጀግና ነው። እንዴ በደንቡ ነው የሚደግስላት፣ በሽማግሌ በደንቡ ነው የሚያገባት። ይሄን 100% አምናለሁ። እኔ እኮ ብሩኬ እንደዚህ በሱሪ ምናምን ሲሉ ብሩኬ ነቨር አያደርግም ነው የምለው። ከሚዲያም ጀርባ ሪቪው ነው የምነግራችሁ። አያደርግም ብዬ ነው የምከራከረው። ሌላ ነገር አይፈጽምም ብዬ ነው የምከራከረው። ብሩኬ መታቀብ ነው የሚያቀውላለሁ። ለምን እንዲህ ነው እኮ የምከራከርለት። ግን እዚህ ጋር ምንድን ነው እኔን የሚወደኝ ከሆነ አንድ ባል እኔ ከሱ ጋር መኖር እንድፈልግ ከፈለገ ሽማግሌ ማስላክ አለበት። ሀይሚዬ ስለሸረተች እኔም ደግሞ ለመሰረት፣ ለትዕግስት፣ ለሜሮን ሪያድ ላለች ሴት ማለት ነው። እናንተ እኮ የወንድ ነገር ስለማይሆንላችሁ ነው እኔ የምሰድቡኝ እንጂ ሪያድ ውስጥ ያለውን ዱባይ ያለውን ነገር ሀቢባ ቤት ታዳምጣላችሁ። ያ ሰው ማለት ብሩኬ ማለት ኔቨርስ አይደለም። ብሩኬ ጨዋ ወንድ ነው። ግን ለነዛ ነው ምሳሌ የምሰጠው። አሁን ለምሳሌ ወረቀት ሳይኖራቸው እዚህ ሪያድ ውስጥ ይጋባሉ። ምንም ማለት አይደለም። ወረቀት ኖራ አልኖረ ዋናው ብር መያዝ ነው። ሪዲዮ ነው የምነግራችሁ። ይሄን ነገር ምንድን ነው የምለው፣ ወረቀት ሳይኖራችሁም የሆነ የኤምባሲ እንደዚሁም የምትይዙት ወረቀት አለ ከኢትዮጵያ ይላካል። ኢትዮጵያም ካገባችሁ ማለት ነው። ያ ነገር ለብዙ ነገር ይጠቅማልም። ለሴት ልጅም ደግሞ ክብር ነው።
እንጂ መሰረት ሽማግሌ አሁን ልጆች ናቸው ገና አልደረሱም፣ ይቀራቸዋል። ስለዚህ እዛው የሆነች ልብስ እያጠበች ምግብ እያበላች ከዛም በኋላ ከትንሽ አመት 2 አመት ሽማግሌ ይላካል። ይሄ እሷ ቢዝነስ ነው፣ መሰረት ቢዝነሱ ነው። ሀይሚዬና ብሩክም እንደፈለጋቸው ሀይሚዬ ብሩክም ይጋባሉ። ይሄ 100% እኔ ውስጥ ያምናል። ግን አንዳንዴ አትሳደቡ ውዶች፣ እኔንም አታናዱኝ። ይሄ ፈኒ ነው ዘርዬ አትናደጅ ለምትሉኝ እኔ እየተናደድኩ አይደለም። የሚሳደቡ ስድብ ውዶቼ ቢስሚላሂ ቢስሚላሂ። ደግሞ ሳቅሽ እንደነዛ ነው ይላሉ። በሳቂ መሳደብ ጀመራችሁ። እኔ ድሌት አድርጌ ሆነና ተረጋጉ ውዶቼ፣ ተረጋጉ። እኔ አሁን በኤርሜላና በአብርሽ በኮሜንቱ ካካካካ ስል TRY በጣም ሁሌ ኮሜንት ጽፋለች። ተቀይማኝ ነው መሰለኝ የጠፋችሁ። የብሩክ እንደዚህ ብላ የብሩክ ወዳጅ ናት ባይዘው በብዛት ማለት በጦርነቱ ጊዜ በዚህ ሰዓት ብሩኬ ቢሆን አትናገሪም በኮሜንት እንዲምታስካኪው እያሉ ነበር። እንደዚህ ምስቀው ሩታ አመጣጧን ሩታና እኔ ሩታና ሀይሚዬ ነው በጣም ሚዲያ ላይ የምወደው። ሩታን ዛሬ ምን ያልጠላትም ግን ሀላስ ገባችሁ። መጀመሪያ ነው የሆነ ነገር መጀመሪያ ነው መደቆስ ነው የሚባለው። መጀመሪያ ነው ገባችሁ። ሲመጣ ነው ዝም በይ እያሉ ሲሞልጩኝ፣ ይኸው ዛሬ ላይ እነትዙ ራሱ ደረት እየመቱ ነው። እኔ ግን አላየውም ባየውም እስቃለሁ። መጀመሪያ ነው አንድ ሰው ዲስከስ ማድረግ ያለብን። ስለዚህ እዚህ ጋር እኔ ቤት ያለው ብሩክን አልጠላውም። ሀይሚዬ ጀግና መሆኗን እመሰክርላታለሁ። ከዛውን ወዲያ ግን እኔ የሚያሰድብ ነገር አይደለም። ሴቶች እንደውም ብዙ መማር አለባችሁ። ፕሮግራም አለው ባሌ ፕሮግራም እስካለው እስከዛ ከሱ ጋር ቤት ውስጥ ሊቀመጥ። ኦኬ አሁን ብሩክ ይሄን ርዕስ ያመጣው ነግሬያቸዋለሁ። ሽማግሌ ለመላክ ሬዲ ሆኖ ነው የምለው እኔ። ለምን ብሩኬ ስማርት ነው። ገባችሁ? እኔ አሁን እንደዛ ነው ማስበው። መጀመሪያ ቪዲዮን ከሰማችሁ ብሩኬ ስማርት ነው። የሽማግሌ ለመላክ ስላሰበ ነው ይሄን አይዲያ ያመጣው። እና ውዶቼ፣ ማሮቼ፣ ፍቅሮቼ አትቀየሙኝ። እዚህ ጋር የሚያቀያይም መቀየም ሳይሆን ችግር የለውም። መሳደብ የምትሳደብ ከሆነ ደግሞ እኔ በጣም ነው እንደዚህ አይነት ዲስከስ አይ ላይክ ፎር ኤግዛምፕል እያመጣው አብራራላችኋለሁ ማለት ነው። እና ሁሉ ነገር እያወቃችሁ ነው። ስለ እዚህ ጋር እኔ ማወራው ስለ ሃይሚ እና ስለ ብሩኬ አይደለም። በቃ ገባችሁ? እዚህ ጋር ሩታን እያየን ነው ሚዲያ ላይ ከመጀመሪያ ጀምሮ ሪያድ ውስጥ ብዙ ነገር እያየን ነው። ስለዚህ ዚስ ኢዝ ዲስከስ ዩ አንደርስታንድ። ዲስከስ ሚንስ ውይይት። ለእናንተ ድምፅ እንዳያስቸግር መጥፋ መጥቼ ነው የምለፈልፈው። እና ሰምታይምስ የሆነ ዲስከስ ወቁ። ዘር ለገብሪ ብሩክና አትሳደብም ምሳሌን የምትሰጠው ምናምን ብላችሁ አትሳደቡ። ስድብ አቁሙ። እኔ ዲሌት እያደረኩ ነው። ለምወዳችሁ እህቶቼ ደግሞ እንደዚህ ነው የምመልሰው። እና ይሄን ይመስላል እንግዲህ እንመጣበታለን። የሃይሚ ፎቶ እየተዘቀዘቀ ነው። ተው አዘቅዝቁ። ቲክቶክ ላይ ያላችሁ ብሩኬ እኔ ተማርክ ያለው እጅን ወደ ላይ ሀላስ አውቁሙ። ካላቆምከው ገስግስበት። ቪውም ጥሩ ነው። ይስሩ እያላችሁ ነው። ይስሩ። እኔ አይስሩ አይደለም ይስሩ። እኛም ደግሞ ይሄ ዲስከሳችንን እንቀጥላለን። ደግሞ እኮ የእኔ ዲስከስ የተመቸው ሰው አለ። ኪስ አድርጊያቸዋለሁ። ለምንድን ነው ላይክ እያደረጋችሁኝ ነው? ዲስከስ ተመችቷቸዋል። ለምን ስድብ የለውም? እሺ እንደዚህ ወጣ ሱሪውን ቀደደ ምናምን እያልኩ እንደዚህ አይነት ዲስከስ ኔቨር አላደርግም። በቃ ለብዙዎቹ ይጠቅማልም ለእኔም ይጠቅመኛል እንዴ። ስለዚህ በውስጥ ራሱ አረ ምርጥ ነው ያንቺ ለየት ያለ ነው እየተባልኩ ነው። ስለዚህ ተውኝ። ሃይሚና ብሩኬ እንወዳቸዋለን ወደፊት